ሰዎች በማላችን ቢወጡ በጣም በርካታ እውነት ወዳዶች ሰዎች አሁን ደግሞ የጠላት ኃይል መንገድ ለራሱ እንዴት የተወሳሰበ እንደሆነ ግራ ጋብቶ ነበር። ይሄንን ፍርድ ቤት ላይ እኛው ነው እንግዲህ በጣም ተጨባጭ ሁላቸውም የሚሰሩትን ስራዎች የምንይዝበት ነው። ተገናኝቶ ማውራት ማለት ምን ያክል ከባድ እንደሆነ የዛ በ666 ሰላም 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 ጤና ይስጥልኝ የተከበራችሁ ክብራትና ክብራን እንዴት አላችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እየተመኘሁላችሁ ዛሬ ደግሞ ለልዑል ለአቤል ከእናታቸው የመጣላቸው እናታቸው ለአንዴና እንደ ዛሬ እንደዚህ ሲያወሩ የልዑል እናት እኔ ሰምቼ አላውቅም። የእውነት ያው ለልጃቸው ሲሉም ነው። እያያችሁ ነው። ካብረው የሚሰሩትም ሲከዷቸው ምናምን ሲያዩ እንግዲህ እናት በስከ መጨረሻ ትልቅ ውሳኔ ነው የወሰኑት። እኔ እንጃ የእውነት እኔ ሲጀመር ማለት ነው ያ ልዑልን እናት የኔ ያሰብኩትን የማስበውን ነገር ነው ለልዑል ዛሬ የጠየቁት እና ደስ ብሎኛል። እንደ እናት ደግሞ ስታስቡት ትክክለኛ እንትን ያደረጉት አንደኛ ነገር ልዑል ሁልጊዜ ለሰዎች ብሎ መጎዳት የለበትም። የራሱ ህይወት፣ የራሱ ትዳር፣ የራሱ እንትን መኖር አለበት ብለው ነው የሚያምኑት። እናቱ ትክክል ናቸው። ለእኛ ለህዝብ ሲሉ እነሱ የራሳቸው ላይፋቸውን እየተበላሸባቸው ነው ያለው። ስለዚህ እናቱ ዛሬ ትልቅ እንትን ሰጥተውታል ለልዑል። ማግባት አለብህ፣ እኔ ያንተን ልጅ ማየት እፈልጋለሁ። ይህንን ደግሞ ከዚህ በፊትም ተናግረዋል። ዛሬ ለመጀመሪያ ጊዜያቸው አይደለም። ያው በእንትና ጊዜ ታውቃላችሁ፣ ፍቅረኛው የከዳችው ፍቅረኛ ሊጋቡ ጠር ላይ ምናምን ሽማግሌ ምናምን ተብሎ ነበር። ከዛ በመሀል ያ ነገር ተፈጠረ። አሁን ግን እናቱ ማግባት አለብህ፣ ስራህን ከፈለክ ማቆም አለብህ ብለው ትልቅ ውሳኔ ነው የወሰኑት። እናቱ ብቻ ሳይሆን የአቤልም እናት ከዚህ በፊትም ተናግራ ነበረ። ልዑልም እንግዲህ አሁን ላይ ያለበት ትንሽ በዛ በትናንት ዕለት በነገርኳችሁ በሱ ምክንያት ትንሽ ተረብሿል። እሱን እንትን ለማለት ለማረጋጋት እንዴት ይከዱኛል አብረውኝ የሚበሉት የሚጠጡት ልጆች ብሎ በሱ ትንሽ ተበሳጭቶ ነበር። እናቱ ደግሞ ዛሬ እንግዲህ እንደዚህ አይነት ጥያቄ አምጥታለታለች። እንደ እናት ስታስቡት ደግሞ እናትየዋ በጣም ትክክል ናቸው። የራሱ ህይወት የራሱ ነገር ያስፈልገዋል። እንዴ ልጅቷ ሄደች በቃ እሱ ደግሞ ልጁ ማን ነው ዘላለም አልኩኝ ሶሪ። ልዑል ደግሞ ሀሳቡ ከዛችኛዋ ፍቅረኛ ይሁን እኔ አላውቅም እውነት ያቺ ከሄደች በኋላ የራሱ ህይወት መምራት አለበት። አንደኛ ነገር እሱ እየተሯሯጠ በስራ ብዙም ለራሱ ጊዜ አልሰጠም። እያያችሁት ነው ኦሬዲ። እኔ ባልላችሁም እንግዲህ እናንተም እያያችሁ ነው። እናቱ ደግሞ ዛሬ ምርጫ አቅርበውለታል። አንደኛ ነገር እንደ እናቱ ናችሁ ስታስቡት እናቱ ትክክል ናቸው። ልዑል ስራውን በጣም ይወደዋል፣ በጣም የለፋበት ነው። ግን ደግሞ የራሱ እንትን እየተበላሸበት ነው። ከሱ አልፎ ቤተሰብም እየተጎዳብን ነው። ስለዚህ ከዚህ ስራ ጎን የራስህ አዲስ ህይወት ለራስህ ጊዜ ሰጥተህ እረፍት ወስደህ የራስህን እንትን እንድትመሰርትልኝ እፈልጋለሁ ብለው የእውነት ሲያለቅሱ የለመኑት ማለት ነው። ቪዲዮን አስገብቼ የላችሁ ታዩታላችሁ። እናቱ እያለቀሱ የለመኑት ማለት ነው። እና ልዑል በጣም ተጨንቆ አንደኛ ነገር ለእናቱ ያለው ክብር ታውቃላችሁ። እናቱ ምንም ነገር እንድትሆንበት አይፈልግም። የማንም እናት ምንም እንዲሆን አንፈልግም። ግን የልዑል ደግሞ በጣም ለየት ይላል የእናቱ ፍቅር እና እንግዲህ ለእናቱ ሲል እንግዲህ አንደኛ ነገር የእውነት እኔም ብዙ ጊዜ ብያችኋለሁ። ልዑል እና ዘላለም እንትና እኮ በዚህ ስራ ተጠምደው የራሳቸው ህይወት በቃ ለትዳራቸው ሁልጊዜ የሚሆነ ነገር የሚፈጠርባቸው በዚህ ስራ ምክንያት ነው። ስለዚህ ይህን ስራ ለትንሽ ጊዜ አቁመው በራሳቸው እንትን ቢሄዱ ምናምን እያልኩ እኔም ብዙ ጊዜ ብዬ ነበር። ዛሬ ደግሞ እናቱ እንግዲህ ያ ነገር ከተፈጠረ በኋላ ዛሬ መጥተው
ያሉ እኮ የልዑል እናት እኮ በየቀኑ የሚለቀቀው እያንዳንዱ ትከታተላለች። እና ያው ካሜራማኑም እንትን እንዳለው ስታቅ እንግዲህ እሱንም ለማጽናናት እንግዲህ መታ ማግባት አለብህ ብላ እንግዲህ ዛሬ አፋጠዋለች ማለት ነው። ልዑል ደግሞ መልሱ ምን እንደሆነ ታውቃላችሁ? አንደኛ ነገር ልዑል አልተዘጋጀበትም ነው የሚለው። ምንም መዘጋጀት አያስፈልግም። ወንድ ልጅ በእጁ ነው ምን ከፈለገ ሂዶ ማምጣት ይችላል። የእውነቴ እኮ ነው። ስንት የሚፈልገው ልዑል። እንደውም እድለኛ የሆነ ሴት ነው ልዑልን የምታገኘው። በጣም እድለኛ የተመረጠች ናት። ከስራው ከስነ ምግባሩ ከምኑ ከአረ በስመ አብ ምንም የማይገልጸው ነገር ልዑልን ያገባች ሴት እድለኛ ናት የእውነት። አሁን ደግሞ አቤልንም እንደዚህ ባፋጠጡት አሪፍ ነው። የእውነት ማግባት አለባቸው። በእርግጥ ስራቸው ለራሳቸው ላይፍ ማሳለፍ ለራሳቸው እንደዚህ አይፈቅድላቸውም። ግን ደግሞ ማቆም አለባቸው። መቼም እስከ መቼ ድረስ ነው እነሱ ለሰው የሚኖሩት? ለራሳቸው መኖር አለባቸው። እንዲህ የሆነ የእነሱን አርአያ የሚከተል ልጅ መኖር አለበት። እናቱ ከዚህ በፊት ምርጫ ሰጥተው ነበር ታስታውሳላችሁ? ወይ ስራህን ወይ እኔን ምረጥ ብላ። ምክንያቱም ልዑልን ሲያሳድዱት ሊገሉት ምናምን ብዙ ነገር ሲሞክሩ እንዲያቆምላት ስትል እኔን ወይ ስራህን ምረጥ ብላ በጣም ብዙ ጊዜ እንትን ስትለው ነበር። አሁንም ድጋሚ ማግባት አለብህ፣ ስራህን ለትንሽ ጊዜ ከነጭራሹ ሳይሆን ለትንሽ ጊዜ አቁመህ ለራስህ ጊዜና እረፍት ሰጥተህ በቃ ያንተ ልጅ ባይ ደስ ይለኛል። እኔ እኮ እድሜ ቆሞ አይሄድም፣ እያረጀው ነው፣ እንደዚህ ነው እያሉ በጣም ልዑልን ያልሆነ እንትን ውስጥ ነው የከተቱት። በእርግጥ ትክክል ናቸው እናቱ። እኛም ብንሆን እሱን በማየት ጊዜያችንን እየጨረስን ነው። ወይ አግብቶ ቢያሳርፈን አሪፍ ነው። አስሬ እሱን እያየን እኮ አለቅነን ሴቶች። የእውነቴ እኮ ነው እንዴ! ልዑልን ባገባ ልዑልን እንዲህ እያለ እየተመኛችሁ እርግጠኛ ነው የምትመኙ ሰዎች ትኖራላችሁ። እና አግብቶ ቢያገላግለን አሪፍ ነው። ሌላው ደግሞ የምነግራችሁ ነገር በካሜራማኑ እንግዲህ ያለበት ቦታ ቤት ታውቋል ማለት ነው። የተደበቀበት ጀግናችን እንግዲህ ቴዲም እና አቤልም እንግዲህ ይሄንን ልጅ ይዘው ለህግ ለማለት እንግዲህ ጠዋትና ማታ እየደከሙ እንግዲህ ዛሬ እንግዲህ ያለበት ቦታ ታውቋል ማለት ነው። የገዛ ጓደኛው ቤት ተደብቆ ከነ ልዑል ለማምለጥ ምናምን ሞክሮ ነበር፣ ግን አልተሳካለትም። እንግዲህ ልጁ እንደሚለው ከሆነ እንግዲህ ከዚህ ጀርባ በጣም ብዙ ሰዎች አሉ። ለዚህ ልጅ ብር ከፍለው እንደዚህ አድርግ ያሉት ሰዎች ማለት ነው። እሱ ሲጀመር ልጁ ራሱ በጣም ባለየ ነው። የፈለገው ብር ቢሰጡት የፈለገው ልዑልን መሸጥ አልነበረበትም። ስንት ዓመት ሙሉ ሲሰራ ነበር ከሱ ጋር። ስለዚህ አሁን ቢያስመስል እነሱ እንደዚህ ብለውኝ ነው ምናምን ቢል ማንም ሰው አይሰማውም። ልዑልም በጣም ተናዶበታል ከምላችሁ በላይ ማለት ነው። በጣም የማልጠብቀው ሰው ሲከዳኝ ምን ያክል እንትን እንደተሰማኝ ብሎ በጣም አዝኗል። ስለዚህ ይሄ ልጅ ደግሞ አሁን ሌባዎች ሁልጊዜም ሲያዙ ታውቃላችሁ የቋጡን የምኑን ነው የሚሉትና እውነቱም ይሁን ውሸቱን አላውቅም። ብቻ ሰዎች እንደዚህ በል ብለውኝ ነው ብሎ ሌላ እንትን አጀንዳ እያመጣ ነው። ሌላ ሰዎች ከልዑልን ለማጣላት ሆን ብሎ ይሆን እውነቱ ይሆን አላውቅም። እንግዲህ ብር እንደዚህ ከፍለውኝ እንደዚህ አድርግ ብለውኝ ነው ምናምን ይላል። የፈለገው ነገር ቢከፍሉት ራሱ ልዑልን አሳልፎ መስጠት በጣም ነውረኛና ባልየ ነው። ጀግናዎቻችን ልጁ ለማምለጥ ሞክሮ ነበር።
እንደሱ ሀሳብ ከአዲስ አበባ ወጣ ሊል ነበር፣ ግን ደግሞ እነሱ ጊዜ አልሰጡትም። ሌሊትም ቀንም እያሉ እያፈላለጉት ስለነበረ መሄጃ አላገኘም ልጁ ማለት ነው። አንደኛ ትናንት ዕለት ያያችሁት ቪዲዮ አብሮት ተከራይቶ የሚኖረው ጓደኛውም እሱም በሱ ብዙ ነገሮች እያለ ነበረ። ስለ እሱ የሚያወራቸው ከማን ጋር እንደሚጻጻፍ እሱም በጣም ብዙ መረጃዎች ስለሰጣቸው እሱም ጠቅሟቸው እና ያለበት ቤት ድረስ እንዲወስዳቸው አድርገው እንግዲህ ጀግኖቻችን። ማንም ሲጀመር እነሱን የጎዳ ሰው አንበሳን የነካ ምንድን ነው የሚባል አባባል አለ፣ የትም አያመልጥም። ለማንኛውም እንግዲህ የልዑል እናትም እንግዲህ እውነታቸውን ነው፣ ልጃቸው ከሚጎዳባቸው የተሻለ ነገር ነው ያሉት። እንግዲህ ልዑል ከሰማቸው ምን ማለት አላውቅም። ያውን ትንሽ ደግሞ በልጁ ተበሳጭቷል። እንግዲህ እረፍት አድርጎ የራሱን እንትን አስተካክሎ እንትን ወደ ስራ እንደሚመለስ አልጠራጠርም። እግዚአብሔር ይጠብቃቸው ሁላቸውም ማለት ነው። አቤልም አሁን ደግሞ እንትና ከነገራችን ላይ እንደ በፊቱ አይደለም፣ በጣም እየተጋገዙ ነው ያሉት እና ሁላቸውም በጣም ነው ማመስገን የምፈልገው። ያው እኛ ፊት ለፊት የምናያቸውን ሁል ጊዜ እያመሰገን ከጀርባ ያሉትን አናመሰግናቸውም እና እነሱንም በደንብ አመስግኗቸው። ታማኝ ሰው አለ አንዳንድ ከአዲም ቢኖርም በመሀል ደግሞ ንጹህ ልብ ያለው ቅን ልብ ያለው ልክ እንደ ልዑል እንትን የሚል የሚጨነቅ ለሰዎች እንደነዚህ አይነት ሰዎች አሉና እነሱንም ማመስገን ስላለብን ነው። ምንድነው ምን ካለ ሰሊጥ ካለ በምንድን ነው የሚባል አባባል አለ፣ ስሙ ጠፋብኝ። ከሰሊጥ ጋር ከኑግ ጋር አብረተው ገጥ ነው። አረ በፈጣሪ አባባሉ ጠፋብኝ። ስለዛ ነገር ነው እንጂ ንጹህ ሰዎችም አሉ ለማለት ያክል ነው። ልጁ ያው ካሜራማኑ እንደዚህ አደረገው እና ሌሎችም እንደዚህ ያደረጉት ማለት አይደለም። በጣም ብዙ ልጆች አሉ ለልዑል የሚጨነቁት ከልዑል በላይ። ልዑል እንኳን ምንም ማስረጃ ምንም እንትን ሳይል ቀጥ ብሎ ሰው ቤት ሲሄድ እነሱ ናቸው። የእውነቴን ነው የምላችሁ። በደንብ አይታችሁ ከሆነ ልዑልን የሚከታተሉት ልጆች የራሱ ልጆች ናቸው እና ያው አንድ መጥፎ ሲገኝ ሁሉንም መሳደብ የለብንም፣ ሁሉንም በአንድ አይን ማየት የለብንም። በጣም ንጹህም ሰዎች ስላሉ እነሱንም አያካትትም። አንዳንድ ካዲም ቢኖርም ማለት ነው። ዛሬ የልዑል እናት ትክክለኛ ውሳኔ የወሰነች ይመስለኛል። እውነት ለመናገር ያው እስካሁን ድረስ ከማን ነው ስሟ ከአበበ ሶሪ አበበ አልኩኝ ከልዑል ጓደኛ ያቺ የከዳችው ከሷ በኋላ በጣም ብዙ ጊዜ በተደጋጋሚ እንዲያገባ ወልዶ ልጅ እንዲያሳየኝ እያሉ ከአንዴም ሁለቴ ማለት ነው ሲናገሩ ነበር። ዛሬ የመጨረሻቸው ይመስለኛል። እንደዚህ ሲናገሩ አይቻቸው አላቅም። በጣም ከፍቷቸው ማለት ነው። እናቱ እንደ እንትን ስታስቡ ትክክል ናቸው። ልጃቸው እንዳይጎዳባቸው ስለፈለጉ ነው። ያው ስራውን ቢሆንም ይሄ ነገር የራሱን ህይወት የራሱን ቤተሰብ የሚያሳጣው ከሆነ ቢቀርም ምንም አይደለም። ልዑል ሌላ ስራ ልስራ ቢል ሞልቷል። በጣም የራሱን ደህንነት ጠብቆ የሚሰራው ምንም ከምንም ሰው ሳያገናኘው የሚሰራው ስራ አለ። ስለዚህ ያው አንዳንድ ጊዜ እነሱ ደግሞ በጣም ትኩረት የሚያደርጉት የለመዱት ነገር ደግሞ መተው ምን ማለት ትንሽ ይከብዳል። ያው ልዑል ደግሞ አቆመ ማለት አስቡ፣ ስንት ሰው ሲጠፋ እንኳን እንዴት እንደምትጨነቁ እያየው ነው። አይደለም ከነጭራሹ ጠፍቶ ይቅርና ያው እኛም የምንፈልገው እነሱ ባሉበት ሰላም እንዲሆኑ ነው። ከዛ ውጭ ጥላቶች ቢንጫጩ ምንም ቢል በየትኛውም እንትን ለሱ ወጥመድ ቢያዘጋጁ መቼም ቢሆን አይሳካላቸውም ማለት ነው። እግዚአብሔር ይጠብቃቸው ወንድሞቻችን። አሁንም ወደፊትም አብረን አለን። እነሱን ከመደገፍ ወደኋላ አንልም። ለማንኛውም ሰላማችሁ ይብዛ። እናንተስ ምን ትላላችሁ? የልዑል እናት ትክክል ናት ወይስ ምንድን ነው? ማግባት አለብህ ብላ ዛሬ ልዑልን አፋጠዋለች እና
ምን ተሰማችሁ? እስኪ እናንተ በእሷ ቦታ ብትሆኑ በእርግጥ አሁን ብዙ ስራ አለበት ብዙ ነገር ልትሉ ትችላላችሁ። ግን ደግሞ የራሱን ህይወት ማስተካከል ካለበት ይሄኛው ስራ አቁሞ የራሱን ህይወት መምራት አለበት ብዬ ነው የማስበው። ግዴታ ነው። የሆነ ሰው ታረጃለሽ ምን ትያለሽ፣ ግን ማን ነው በኋላ የሚጠውርሽ? የራስሽ ቤተሰብ ነው እንጂ ህዝብ አይደለም። ስለዚህ የራሱ የእንትን እንዲኖረው እኔም እመኛለሁ። እናቱም ትክክል ናቸው ብዬ ነው የማስበው። እናንተስ ምን ትላላችሁ በዚህ ሀሳብ ላይ? እስኪ አስተያየታችሁ ኮሜንት ስር ጻፉልኝ። የእናቱን እንትን በትንሹ አሰማችኋለሁ። በተረፈ ሰላምና ፍቅር እየተመኘው በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ።